ፈልጎ ቀለበት ነው ያደረገላት። 4 ካልፈለገ አለማድረግ ይችል ነበረ። ከዚህ በፊት አስተያየት ሰጥቻለሁ። ሶ መሰደብ የለባትም ማለት ነው። ሲቀጥል ደግሞ አላቅም ዛሬ ቪዲዮ አብርሽ ሆኔ መናገር የፈለገ ነገር አለ፣ ግን ማውጣት አልቻለም። ሄርሜላ ነው የሚያያት ባይዘው። እኔ ግን የታዘብኩት ምን እንደው ታውቃላችሁ? አንድ ቀን ይሄ ቪዲዮ ከተጀመረ ጀምሮ ሩት አይኗን ሀይቶ አቅ ይሄ ያስገርማል። ሄርሜላ ነው አይኑ ማለት ነው ጋይስ። ችግርም አለ፣ ከባድ ችግር አለ ውዶች ሳስቡ ማለት ነውና ምንም መፍትሄ ለአብርሽ ያመጣችሁ አይደለም ማናችሁም። እንደውም ሄርሜላ እሱን ለመርዳት እሱን ለመጠየቅ የሞከረች ነው ባይዘዌ። የእውነት ፍቅሯን ወደ ጎን አድርጋ የአብርሽ ጤንነት ነው ያሳሰባ። ሩታ ደግሞ ከእጄ እንዳይወጣ ነው አሳባ። የልጁ ጤንነት እኮ አላሳሰባትም። ከእጄ እንዳይወጣ፣ ከቤቴ እንዳይወጣ፣ ከቂጤ ስር እንዳይወጣ ነው አሳባ። ገባችሁ? የቡዜና የዴቭ ደግሞ ጭቅጭቅ ከኤፍሬም ጋር ጭቅጭቅ፣ ድብድብ። እንዴት ተው እንጂ ለልጁ መፍትሄ አምጡ። ለመፍትሄ ለማምጣት መሰለኝ እዛ ተሰበሰባችሁ አይደለ? ሶ ለአብርሽ ምንም የሚያደረጋችሁ ነገር የለም ከጭዋት ውጪ። በእርግጥ ከጭዋት ውጪ ዶላር የቆጠራችሁ ነው፣ እሱ እንዳለ ሆኖ ማለት ነው። ግን እውነት አብርሽ ጤነኛ ካልሆነ እኮ እናንተ መፍትሄ አለው፣ እናንተ ጋር ትልቅ መፍትሄ አለው። ጋሽዬ ማምጣት እኮ ነው። ችሩታ የምትባል የምትጎረር ቤቱ ነው መጣ። ከዚህ በፊት እኮ እንደ ውሻ ከቤቱ ነበር ያባረርሽው። ቤትክ አይደለም ከዚህ በኋላ ስትያል ነበር እንዴ? ለዛም መዳም ቅመም ለተከራየ ማለት ነው። መዳም ቅመም እኮ ነው የተከራየላችሁ አይደለ? ቤትክ አይደለም ከዚህ በኋላ ድርሽ እንዳትል ብለሽ ውሻ ያደረግሽው። ዛሬ ደግሞ እኛ እኮ ሾርት ሜሞሪ የለንም። እኔ ቆንጆ በደንብ ስለምንከታተል እናውቃለን። ከቤት እንደ ውሻ እንኳን ክብር አላት፣ በተለይ ክብር አላት ውሻ። እንደ ውሻ ስታባረር ነበር። ዛሬ ደግሞ ቤቱ መጥቷል፣ ፈልጎ ነው መጣ። እናንተ ቤት አልተመቸም። እንኳን ቡዜ ቤት ሆቴል ቤት ሲያድር ነበር እንዴ? ከቤቱ አባረሽ። ምንድነው አዲስ ነገር አለ? እውነት አንቺ ባልሽ በትክክል አንቺ ጋር ከሆነ ምንም የሚያጨቃጭቅሽ ነገር የለም። ከሄርሜላ ጋር ከማንም ጋር ከቤተሰብ መቧጨቅ አያስፈልግም። ገባሻል? በቃ አንቺ ፈልጎሽ ነው። ከፈለገሽ ይቀመጣል። ከዛ ውጪ ግን እሱ መመለስ ያለበት አንቺ መመለስ አይጠበቅብሽም። አንቺና ኤፍሬም ሲጀመር ምላሱ ላይ ነው ቆማችሁ፣ ምላሱ ላይ ቀጥ አላችሁና ሄርሜላን ደግሞ በቤትሽ ውሻ ነው በነገራችን በቤቱ የሚናከሰው ውሻ ሆነሽ ነው ስትገፋታትሪ ነበር። እኔ የምትመልሽ መልስ ያስጠላል። አንቺ ማልተባልሽም ባይዘዌ ከስንት አመት ሙሉ ከወንድ ቂጥ ስር ሁሌ እንደለመንሽ በለመና ወንድ ያስቀመጥሽው ቤትሽ አንቺ ማልተባልሽም። ያሳፍራል። ይሄ እንደ ሴት ያሳፍራል። አለሱ ወንድ እኮ በቃ ምድር ላይ የለም፣ ኢትዮጵያ ላይ የለም ነው የሆነ ሩታ ጋር በተለይ ማለት ነው። ደግሞ ሄርሜላ ልታመናጫጭቂ አቺም እኔ ቆንጆ በጣም ስርዓት ያላት መመለስ ያለባት የምታውቅ የተማረች ልጅ ለመልስ እንኳን ጥንቃቄ አድርጋ የምትመልስ አየሽ። ለቤተሰቡ እንኳን ምን ያህል ይቅርታ እንዳለችው ለምን መጣሽ ስላት ይቅርታ ስላስጨነቃችሁ ነው፣ ስልክ አላነሳም ስላላችሁ ነው መጣው ነው አለች። ስርዓቷን አየሽ።